Hello everyone, welcome to PPT Academy. My name is Tamana from Addis University. In this video, I'm going to show you geography for grade 9. Before that, I want to say something about PPT Academy. እዚህ ቪዲዮ ላይ የምታያቸውን ሾርት ኖቶች እንዳለ የምናወጣው ከቴክስት ነው። ያው በአዲሱ ካሪኩለም የተዘጋጀው በትምህርት ሚኒስቴር ከተዘጋጀው መጽሐፍ ላይ ማለት ነው። እና ኖርማሊ እነዚህን ቪዲዮዎች በትክክል ከተከታተላችሁ እመኑኝ ሌላ ምንም ተጨማሪ ሶርስ ምናምን ነገር አትፈልጉም። እያንዳንዱ ነገር ዲቴል ግልጽ በሆነ መንገድ እናሳያችኋለን። ከእናንተ የሚጠበቀው ጥያቄ መስራት ብቻ ነው። በዚህ ቪዲዮ ላይ የምንመለከታቸው ቶፒኮችን እንመለከታለን ማለት ነው። በመጀመሪያ ሚኒንግ ኦፍ ጂኦግራፊን እንመለከታለን። ጂኦግራፊ ምንድን ነው? ያው ዴፊኒሽን ሲሰጥ በተለያየ መንገድ ይሰጣል። አንድን ቃላት ለሁለት ከፍሎ ሚኒንጎቹ መናገር ወይም ደግሞ ከቃላቱ በመነሳት ዲፋይን ማድረግ ምናምን እና እኛም ጂኦግራፊን ለሁለት ከፍለንም ኖርማል ዲፋይንም አድርገን እንመለከተዋለን። የተለያዩ ስኮላሮች ስለ ጂኦግራፊ ምን አሉ የሚሉትን ነገሮች እንዳስሳለን ማለት ነው። በሁለተኛ ደረጃ ደግሞ ስኮፕ ኦፍ ጂኦግራፊ እንመለከታለን። ስኮፕ ስንል ጂኦግራፊን ምን ያካትታል፣ እንዴት ነው ሳብጀክት ማተሩ ጠበብ ያለ ነው ወይ ሰፊ ነው ምናምን የሚሉትን ነገሮች እንዳስሳለን ማለት ነው። ወደ ትምህርቱ እንሂድ። ዩኒት 1 ጂኦሎጂካል ሂስትሪ ኤንድ ቶፖግራፊ ኦፍ ኢትዮጵያ። Before that, we need to see the definition and scope of geography. እና በመጀመሪያ የጂኦግራፊን ትርጉሙን ስኮፑን እና ብራንቹን እንመለከታለን ማለት ነው። What's geography? The term geography first appeared in the history at the time when the Greek civilization reached its peak. They defined geography for the first time by combining two words, geo and graphos. ጂኦግራፊ የሚለው ቃሉ ለመጀመሪያ ጊዜ ሀፕን ያደረገው የት ነው? ግሪክ ነው። ያው ግሪክ እንደሚታወቀው በበፊት ጊዜ ትልቅ ስልጣኔ ከነበራቸው ውስጥ በቀዳሚነት ተርታ መሰለፍ ከሚችሉ ሀገሮች መካከል በቀዳሚነት ይቀመጣሉ። የግሪክ ወይም ደግሞ አንሸንት ግሪክ በተለያዩ ፊልዶች ላይ ብዙ ነገሮችን ወይም ደግሞ ብዙ አሻሮችን አስቀምጠው ያለፉ ናቸው። እና የግሪክ ስልጣኔ ጫፍ በደረሰበት ጊዜ ጂኦግራፊ የሚለው ወርድ ሀፕን አድርጓል ማለት ነው። ጂኦግራፊ የሚለው ወርድ የግሪክ ወርድ ነው። ወይም ደግሞ ኢትሞሎጂ ወይም ደግሞ ሩት ወርዱን በሁለት ከፍለን ስንመለከተው ጂኦ ኤን ግራፎስ ብለን እናየዋለን ማለት ነው። ጂኦ ማለት እርዝ ማለት ነው። ግራፎስ ደግሞ ራይቲንግ። ሚኒንጉ ምን ይሆናል? እርዝ ራይቲንግ ማለት ነው። እርዝ ራይቲንግ የተባለበት ዋና ምክንያት ደግሞ ምንድን ነው? በበፊት ጊዜ ጂኦግራፊ ያጠናል ተብሎ የሚታሰበው ወይም ደግሞ በቃ ጂኦግራፊ እንደ ፊልድ ወስዶ ዲስከስ የሚያደርገው ስለ መሬት ብቻ ነው። በቃ ስለ መሬት ገጽታ ብቻ ነው ያጠናል ተብሎ የሚታሰበው የነበረው እና በዛ ምክንያት የሚጻፈውም የሚወራውም እያንዳንዱ ስለ መሬት ብቻ ስለሆነ እርዝ ራይቲንግ የሚለውን ዴፊኒሽን ሊወስድ ይችላል ማለት ነው። ኤሮታስጥነስ a famous Greek philosopher coined the term geography and defined it as the field of study that deals with description of the earth. Now this definition seems very general when we compare it to the scope of the current geography. ኤራቶስጥነስ ታዋቂ የሆነ የግሪክ ፈላስፋ ነው። ለመጀመሪያ ጂኦግራፊ የሚለውን ቃል የተጠቀመውም እሱ ነው እና ሲጠቀመው ምን ብሎ ነው ዲፋይን ያደረገው? the field of study that deals with the description of earth። እና ልክ በቃ አንድ የጥናት ዘርፍ ሆኖ የሚያጠነው ስለምንድን ነው? ስለ መሬት ገጽታ ብቻ ነው። ዲስክራይብ የሚያደርገው መሬት ላይ ስላሉ ነገሮች ብቻና ብቻ ነው ማለት ነው የሚያጠናልን። እና ይህ ዴፊኒሽኑ በጣም ጀነራል ነው። አሁን ካለው ጂኦግራፊ ዴፊኒሽን አንጻር ስንመለከተው በጣም ስብስብ ያለና ጭብጥ ያለ ነው። ስለ መሬት ብቻ የሚያጠና ነው። አሁን ላይ ያለው ጂኦግራፊ ግን በጣም ሰፊ ነው፣ ሂውጅ ነው፣ የማይዳስሰው ነገር የለም። እና ከዛ አንጻር በጣም ጀነራል ተርም ነው ማለት ነው ዲፋይን ያደረገበት ወይ። ቀጣይ የጂኦግራፊን ዴፊኒሽን ከተለያዩ ከስኮላሮች አንጻር ነው የምንመለከተው። የተለያዩ ፊሎሶፈሮች፣ ጂኦግራፈሮች እና ከዲክሽነሪ አንጻር እንመለከተዋለን ማለት ነው። የመጀመሪያው ቀደም ያለው ኤሮታስጥነስ ነው። የግሪክ ፈላስፋ ነው። ስለ ዲስክሪፕሽን ኦፍ እርዝ ስለ መሬት ገጽታ ነው የሚያጠና የሚለው እሱ ያየበት ወይ ጀነራል በሆነ መንገድ ነው ማለት ነው።
ቀጣይ ደግሞ አሌክሳንደር ቫን ሃምቦልት ነው። አሌክሳንደር ጀርመናዊ ነው። የጀርመን ፊሎሶፈር ሲሆን በተለያዩ ፊልዶች ላይ ይታወቃል። በማትስ ላይ በተለያዩ ፊልዶች ላይ ይላል። ግን በጣም ፌመስ የሆነው ኔቸር ላይ ነው። የተለያዩ ሪሰርቾች የሚሰራው በኔቸር ላይ ነው። ኔቸርን ቤዝድ አድርጎ ነው የሚሰራው እና ዲፌን ያደረገው ጂኦግራፊ ኢዝ ኤ ሲንተሳይዚንግ ዲሲፕሊን ቱ ኮኔክት ዘ ጀነራል ዊዝ ፓርቲኩላርስ ፍሮም ሜዠርመንት ማፒንግ ኤንድ ጀነራል ኤምፋስ እና ሃምቦልት ያየበት መንገድ በምንድን ነው? በአጠቃላይ ኔቸር የተባሉ ነገሮች ኢንተርኮኔክት ናቸው ብሎ ያምናል እና በተለያየ አይነት ሜዠርመንት ነገር ይገልጻል በጥናቱ ላይ እና እርስ በራሳቸው በጣም የተገናኙ ናቸው ብሎ ያምናል ማለት ነው። ሶ ጂኦግራፊን ከዛ አንጻር ነው ዲስክራይብ ያደረገው። ሰርድ ዋን ኢዝ ኮንሳይዝ ኦክስፎርድ ዲክሽነሪ ነው። ኖርማል ዲክሽነሪ ነው። ቃላቶችን ምናምን ሚኒንግ የሚሰጥ ዲክሽነሪ ነው። ጂኦግራፊን ሲገልጸው ምንድነው? የሳይንስ ኦፍ እርዝ ሰርፌስ ነው የሚለው። ስለ መሬት ገጽታ የሚያጠና ሳይንስ ነው ማለት ነው። the fourth one is ሃርሾርን። ሪቻርድ ሃርሾርን አሜሪካዊ ጂኦግራፈር ነው። በብዛት የሚታወቀው በፖለቲካል እና ፖለቲካል ኢኮኖሚክ ነክ በሆኑ ጂኦግራፊ ላይ ነው ስፔሻላይዝድ ያደረገው። የሚያጠነው በብዛት በማቴማቲሽያን ነው። ግን ሞር እንትን የሚለው ጊዜውን የሚሰጠው ወደ ኔቸር ላይ በመሆኑ ጂኦግራፊ ላይ ፎከስ ሊያደርግ ችሏል ማለት ነው። እና ከጻፋቸው መጽሐፎች መካከል ተጠቃሽ የሚሆነው ኔቸር ኦፍ ጂኦግራፊ የሚለው በጣም ፌመስ የሆነ መጽሐፍ ነው። ሶ ጂኦግራፊን እሱ ዲስክራይብ ያደረገበት ወይ እንዴት ነው? ብራንች ኦፍ ጂኦግራፊ ኖሌጅ that is concerned with the provision of accurate, orderly and rational description of distribution on the surface of the earth። ስለ መሬት ገጽታ ፍሰት ነው አጠቃላይ የሚያጠነው። ያው እንግዲህ ልብ ምንለው የሚገባው ከላይ ጀምሮ እየወረድን ስንመጣ ትንሽ የሆነ ፕሮድ እያለ ነው የሚመጣው፣ እየሰፋ ይመጣል የሚያጠኑበት ፊልድ እና ስለ መሬት አቀማመጥ የተለያዩ ሰርቬይ በቃ የመሬት ገጽታ ላይ ስላሉ ነገሮች ትክክለኛና በቃ ፊክስድ የሆኑ ዲስክሪፕሽኖችን መስጠት ነው ዋና ጂኦግራፊ የሚያጠነው ማለት ነው። the fifth one is የትስ ማርስ የትስ ነው። ይህም አሜሪካዊ ጂኦግራፈር ነው። ሞር የሚያጠናው እሱ ደግሞ በሂውማን ጂኦግራፊ ላይ ነው ፎከስ አድርጎ የሚሰራው። ጂኦግራፊ is a science that is concerned with the rational development and testing of theories that explain and predict the spatial distribution and the location of things and phenomena on the surface of the earth። የእሱ አስተያየት ደግሞ ከነዚህ ከላይ ካሉት ከአራቶቹ በጣም ሰፋ ይላል እና ጂኦግራፊ ከሳይንስ ዘርፎች ውስጥ አንዱ ሲሆን የሚያጠናውም ስለ መሬት ገጽታ፣ መሬት ላይ ያሉ ነገሮችን ስፔሲፊክ የሆኑ ሎኬሽናቸውን እና ስለ እነዛ ነገሮች ዲቴል ዲስክሪፕሽንን መስጠት፣ የተለያዩ ኢቨንቶች ሀፕን ያደርጋሉ፣ የተለያዩ ክስተቶች በሚመጡበት ጊዜ ስለ እነዛ ክስተቶች ቲዎሪቲካል የሆነ ዲስክሪፕሽን መስጠት በሳይንሳዊ ጥሪ ማለት ነው። ስለ እነዛ ዲስክራይብ ማድረግ እና ወደፊት የሚመጣውን ነገር ፕሪዲክት ማድረግ ነው ማለት ነው። Do you think geography has a single universal accepted definition? If not, why? አጠቃላይ ስንመለከተው ጂኦግራፊ እንዲህ ነው የሚባል የሆነ ፊክስድ ዴፊኒሽን የለውም። የተለያዩ ስኮላሮች የሚያምኑበትን መንገድ ይገልጻሉ። ሳብጀክት ማተሩ ደግሞ በጣም ሰፊ ከመሆኑ የተነሳ በተለያየ ፍሬም ኦፍ ሪፈረንስ ልንመለከተው እንችላለን ማለት ነው። So it's difficult to forward a definition accepted to all geographers at all time and place because of the dynamic nature of discipline and change in scope and method of study. ቋሚ የሆነ ዴፊኒሽን የለውም። ምክንያቱም ሳብጀክቱ በጣም ሰፊ ከመሆኑ የተነሳ በተለያዩ ጊዜ የተለያዩ ግኝቶች ምናምን ነገር በሚመጡ ጊዜ የተለያዩ ኢንሳይቶችን አውት ያደርጋል ማለት ነው። በዛ ምክንያት ቋሚ የሆነ ዴፊኒሽን የለውም። ምክንያቱም ተለዋዋጭ ነው፣ ዳይናሚክ የሆነ ባህሪ ነው ያለው። However, the following may be a widely accepted definition by most scholars. በአብዛኞቹ ስኮላርስ ተቀባይነት ያገኘው ዴፊኒሽን ደግሞ ይሄ ነው። Geography is the scientific study of Earth that describes the analysis, spatial and temporal variation of
physical, biological, and human phenomena and their interrelationship and dynamism over the surface of the earth. እና ጂኦግራፊ ከሳይንስ ዘርፍ ውስጥ አንዱ ሲሆን የሚያጠናውን ስለ መሬት ገጽታ፣ የተለያዩ መሬት ላይ ስላሉ ነገሮች ዲስክሪፕሽኖችን መስጠት፣ ፊዚካል ሊሆን ይችላል፣ ባዮሎጂካል ኦር ሂውማን ፊቸሮች ሊሆን ይችላሉ። እና እነዛን ነገሮች ዲስክራይብ ማድረግ እና አንዱ ከአንዱ ጋር ያለውን ሪሌሽንሺፖችን ዲቴል ማውጣት ማለት ነው። እዚህ ጋር ፊዚካል ስንል ፊዚካል ፊቸር የምንላቸው ኖርማል በቃ በኔቸር ኤግዚስት ያደረጉ ነገሮች አሉ አይደል? አሁን ለምሳሌ በረሃ ሊሆን ይችላል፣ የተለያዩ ዋተር ቦዲዎች ሊሆን ይችላሉ። በጣም ብዙ ናቸው። በቃ መሬት ላይ ያሉ እሳተ ገሞራ ያለበት ቦታ ሊሆን ይችላል እና የተለያዩ ባይ ኔቸር ኤግዚስት ያደርጉ ነገሮችን ያጠናላል ማለት ነው። እና ሂውማን ፊቸሮች ደግሞ የምንላቸው ከሰው ጋር የተገናኙ ነገሮችን ለምሳሌ ስለ ሪሊጂየስ ሊሆን ይችላል፣ ካልቸር፣ ፖፑሌሽንስ ሞር በቃ ከኢኮኖሚ አክቲቪቲያቸው ጋር የተያያዘ ምናምን ነገር በጣም ሰፊ ስለሆነ ይፈልዱ ሁሉም ነገር ዳሱ ነው የሚያጠናው ማለት ነው። ኔክስት ስኮፕ ኦፍ ጂኦግራፊ ነው። ስኮፕ ኦፍ ጂኦግራፊ ስንል ስኮፕ በራሱ ምን ማለት ነው? ስኮፕ ሪፈርስ ቱ ዘ ኮንቴንት ኦር ሃው ብሮድ ኦር ናሮ ዘ ፊልድ ኦፍ ስተዲ ኦፍ ኤ ጊቨን ዲስፕሊን። ስኮፕ የምትለው ቃል በራሷ ቀጥታ ወደ አማርኛ እንኳን ስናመጣት ስፋት ወይም ደግሞ ይዞታ የሚለውን ነገር ነው የሚይዝልን። እና ስኮፕ ኦፍ ጂኦግራፊ ስንል የሳብጀክት ማተሩ ምን ያህል ሰፊ ነው ወይም ደግሞ ጠባብ ነው፣ የሚያጠናበትን ፊልድ ወይም ደግሞ ዙሪያውን ምን ያክል ነገሮችን ይዳስሳል የሚለውን ነገር ነው የሚያጠናልን። ፊልዱ በጣም ጠባብ ነው ወይስ ሰፋ ያለ ፊልድ ነው ያለው ምናምን ነገር የሚለው የሚዳስስልን ስኮፕ እንላለን ማለት ነው። በተለያዩ ሳብጀክት ማተሮች ላይ ራሱ አለ። ስኮፕ ኦፍ ሳይኮሎጂ እንላለን፣ ስኮፕ ኦፍ አንትሮፖሎጂ። ሶ የሚያጠኑበትን ይዘታቸው ምን ያህል ሰፊ እንደሆነ ነው ማለት ነው የሚነግረን። the scope of geography is very wide as the scope is dynamic, it often changes as it discoveries and idea enter the field. የጂኦግራፊ ስኮፕ በጣም ሰፊ ነው፣ በጣም ሂውጅ ነው። እና ሂውጅ የሆነበት ደግሞ ዋና ምክንያቱ ምንድን ነው? ተለዋዋጭ ባህሪ ነው ያለው። የተለያዩ ግኝቶች፣ የተለያዩ አይዲያዎች ሀፕን በሚያደርጉበት ጊዜ ፊልዱ እየሰፋ በጣም ብሮድ እያደረገ ነው የሚሄደው፣ እየተለጠጠ ነው የሚሄደው። ስለዚህ ስኖ ስታቲክ ዳይናሚክ ነው፣ በጣም ተለዋዋጭ ባህሪ ስላለው በዛ ምክንያት ስኮፑን በጣም ሰፊ ሊሆን ይችላል ማለት ነው። ጂኦግራፊ ስተዲስ a great many physical and human features of the world. It focused on their cause, effects and interactions. ጂኦግራፊ የተለያዩ ፊዚካል እና ሂውማን ፊቸሮች ላይ ያጠናልናል። እና ያው ፊዚካል እና ሂውማን ስንል ቅድም ገልጸናል። ፊዚካል ባይ ኔቸር ኤግዚስት ያደረጉ ናቸው። ሂውማን ፊቸር ደግሞ ከሰው ጋር የሚገናኙ ወይም ደግሞ ከሰው ጋር ተያይዞ የመጡ ነገሮችን ማለት ነው። እና በእነዚህ በሁለቱ መካከል ያለውን ነገር ግንኙነታቸውን፣ ኮዝ ኢፌክታቸውን፣ አንዱ ከአንዱ ጋር ያለውን ኢንተራክሽን ያጠናልናል። It examines include features in the hydrosphere, atmosphere, lithosphere, biosphere and anthroposphere. በእነዚህ በሃይድሮስፌር፣ አትሞስፌር ምናምን በምንላቸው በእነዚህ በአምስቱ መካከል ያለውን ነገሮች ይመረምርናል። አንድ ምን አይነት ነገር እንትን እንዳለ ምናምን ነገር እነሱን ይመረምርናል ማለት ነው። ሃይድሮስፌር ስንል ወርዳቸው ራሱ ይናገራል እዚህ ጋር ባይዘው ሃይድሮ ማለት ዋተር ማለት ነው። ስፌር ደግሞ የሆነ ክብ ቅርጽ ያለው ምናምን ነገር እና ሪጅን ልንለው እንችላለን። ሶ ሃይድሮስፌር ስንል ከውሃ ጋር የተያዙ ነገሮችን የሚያጠናልን ማለት ነው። ኦል ዋተር ቦዲስ ምናምን ሊሆን ይችላል። ሶ ኦል ዘ ቦዲስ ኦፍ ዋተር ላይክ ኦሽንስ፣ ሪቨር፣ ሌክስ ምናምን ነገር እነዚህ የሚያጠናልን ሃይድሮስፌር ይባላል። ባዮስፌር ደግሞ የምንለው ባዮ ሚን ላይፍ፣ ሶ ላይፍ ያላቸው ነገሮች የሚያጠናልን ማለት ነው። ኦል ሊቪንግ ኦርጋኒዝም ኢን ኤንድ ኦን ዘ ኤርዝ ሰርፌስ። ዘ ተርድ ዋን ኢዝ አትሞስፌር። አትሞስፌር አትሞ ሚንስ ኤር። እነዚህ ባይዘው ከፊት ለፊት ያሉት ፕሪፊክሶች አብዛኞቹ ኦልሞስት ኦል ማለት እንችላለን የግሪክ ወርዶች ናቸው። ሶ አትሞ ማለት ኤር ማለት ነው። ሶ ኤር ሰርፌሱን ነው የሚያጠናልን ማለት ነው። ላይፍ ያላቸው ነገሮች በሙሉ የከበበው ምን ይባላል? ከባቢ አየር። ሶ እሱን የሚያጠናልን ደግሞ አትሞስፌር ይባላል ማለት ነው። ኢትስ ሰራውንዲንግ አወር ፕላኔት ማለት ነው። ዘ ፎርዝ ዋን ኢዝ ሊቶስፌር። ሊቶ ሚንስ ኢትስ ስቶን ማለት ነው። ሶ ይሄ ደግሞ ሊቶስፌር የሚያጠናልን
ሶሊድ ፓርት ኦፍ ዘ እርዝ የመሬትን ጠጠር ፓርቱ ከምን እንደተሰራ ለምናምን ነገር ነው ያብራራልን። the fourth one is anthroposphere. አንትሮ ሚንስ ሂውማን። ሶ አንትሮፖስፌር ደግሞ የሚያጠነው ምንድን ነው? የሰው ልጅ እለት ተዕለት እንቅስቃሴ ውስጥ የሚመጡ የተለያዩ ነገሮች አሉ ሀፕን የሚያደርጉ ማለት ነው። በኢኮኖሚው ሊሆን ይችላል፣ በቴክኖሎጂው ሊሆን ይችላል ምናምን እና እነዚያ የሚያመጣቸው ለውጦች የሚያጠናል። አሁን ለምሳሌ ስማርት ሲቲዎች አሉ። ስማርት ሲቲዎች ቢውልድ ይሆናሉ። የተለያዩ ቪሌጆች ምናምን ነገር ሀፕን ያደርጋሉ በየቦታው በጣም በቃ ለየት ባለ ወይ እነዛን ነገሮች ለአንትሮፖስፌር ኤግዛምፕል ይሆናሉ ማለት ነው። እዚህ ጋር እንደው ለማጠቃለል ኢሜጅ አለ። ያው ኢሜጅ ላይ እንደምንመለከተው እዚህ ጋር አንድ የሆነ ትሪ አለ፣ ዛፍ አለ። ሶ ኢትስ ኤግዛምፕል ኦፍ ባዮስፌር። ባዮስፌር ምሳሌ ሊሆን ይችላል። ዛፉን ደግሞ ከቦ የሚገኝ እዚህ ጋር ከላይ የምናየው ሰማያዊ ፓርት አለ፣ ዳርክ ብሉ ነገር። እሱ ደግሞ አትሞስፌር ወይም ደግሞ ከባቢ አየር ነው። አት ዘ ቲፕ ደግሞ ከታች ሊቶስፌር፣ እዚህ ሶሊድ ፓርት ኦፍ ዘ እርዝ ማለት ነው። ሶን ሃይድሮስፌር እሱ ዋተር ቦዲ ማለት ነው። ሶ ይሄንን ጠቅለል ባለ መልኩ በዚህ አይነት መልክ መግለጽ እንችላለን። Is also concerned with the economic, social and political ecological problems that you hear every day. So geography ስለ መሬት ገጽታ ብቻ አይደለም የሚያጠናው፣ ያው ቀደም እንዳልነው ማለት ነው። ስለ ኢኮኖሚው፣ ስለ ሶሻል ፖለቲካል ኤንድ ኢኮሎጂካል ፕሮብሌሞችን በሙሉ ይዳስሳል። ስለ እነዛ ሶሉሽን ይፈልጋል። እና አሁን ለምሳሌ ኢኮኖሚክ ስንል አንድ አካባቢ ላይ የሚኖሩ ሰዎች ምን ያጠናሉ፣ በምን አይነት ወይ ይኖራሉ የሚለውን ነገር ያይልናል። አሁን ለምሳሌ በውሃ አካላት ዙሪያ ወይም ደግሞ እንደዚህ ውሃ ያለበት አካባቢ ላይ እንዲህ ሀይቆች ምናምን ያሉበት አካባቢ ላይ የሚኖሩ ሰዎች በብዛት እንደዚህ ፊሽንግ፣ ለተለያዩ ሰዎች ደግሞ እንደዚህ እንደ መዝናኛ በጀልባ ምናምን ነገር ምናምን ለማዝናናት ምናምን አይነት ኢኮኖሚ ወይዎችን ይጠቀማሉ እነዚህ ሰዎች። አንዳንድ ቦታ ላይ ደግሞ ማይኒንግ የሚጠቀሙ አሉ፣ አግሪካልቸር የሚጠቀሙ አሉ። ሶ እንደዚህ አይነት ዌቭ ላይፍ ያላቸው ምናምን ነገር ሰፋ አድርጎ ይዳስልናል ማለት ነው። ኢትስ ስኮፕ ኢዝ ሊሚትድ። እዚህ ጋር አሁን ሊሚትድ የምትሆን ነገር ያመጣሁት ለምንድን ነው? ስኮፕ በጣም ሰፊ ነው ብለናል። ዋይድ ስኮፕ ነው ያለው፣ ሂውጅ ነው በጣም። እና እንደዛ ደግሞ ስንል ስኮፑ ገደብ የለውም፣ በጣም ሰፊ ስለሆነ በቃ የሆነ ኢንፋይናይት ነገር ነው ምናምን ተብሎ አይተውም፣ የሆነ ጣራ አለው። ሶ ኢትስ ስኮፕ ኢዝ ሊሚትድ ማለት ነው። ዘ ሜጀር ኤሪያ ዛት ጂኦግራፊ ፎከስድ ኦን ዘ እርዝ። ሶ አባውት እርዝ ስንል ኮምፖዚሽኑን ምናምን ነገር ይዳስልናል። የተለያዩ ሙቭመንቶች በፊት ወደ ኋላ ስንመለስ ኢን ኢራ ማለት ነው እነ ፕሪካምብሪያ እነ ሚሶዞይክ ሴኖዞይክ ኢራዎች አሉ እና በነዛ ኢራ ላይ መሬት መጀመሪያ አንድ ፋንጊ ምናምን ተብላ ትቀመጥ ነበር። ከዛ በተለያየ ታይም እየተከፋፈለች ምናምን ሼፕ እየያዘች ሙቭ እያደረገች መጣችና አሁን ያለበትን ገጽታ ይዟል ማለት ነው። ሶ እርዝ የሚልልን እሱን ያመላክተናል። the different physical feature that constitutes earth surface። አሁን ያለውን የመሬት ገጽታ ወይም ደግሞ የመሬት ሰርፌስ ከምን ኮምፖዝ እንደተደረገ ይነግረናል ማለት ነው። አሁን ለምሳሌ የተለያዩ ፎርሶችን ሀፕን አድርጓል አሁን ላለው ስትራክቸር፣ ኢንዶጄኒክ ሊሆን ይችላል፣ ኤግዞጄኒክ ፎርሶች ምናምን ነገር እነዚህን ይመለከትናል። ከጊዜ ወደ ጊዜ ደግሞ የመሬት ገጽታ ይቀያየራል። አሁን ለምሳሌ በበፊት ጊዜ የተለያዩ ሮክ ቴፖችን ከላይ ለብሶ የሚገኝ ቦታ ከጊዜ ሂደቶች አንጻር ያ ከላይ ያለው ተገፎ የሆነ ሰድመንታሪ ሮክ ከላይ ከፈር አድርጎ እናገኛለን። በተለያየ አሁን ለምሳሌ የሰው ልጅ ለመኖር ሲል እዛ አካባቢ ላይ በሚያደርገው ኢፌክት ሊሆን ይችላል፣ ወይ ደግሞ ናቹራል ኢፌክቶች እንደ ፍለዲንግ ምናምን ነገር ሀፕን ሲያደርጉበት ከጊዜ አንጻር ይቀያየራል ማለት ነው። ሶ ይህን ነገሮችን ይዳስልናል። the different relationship between human being and their natural environment። የሰው ልጅ ከአካባቢው ጋር ያለውን ግንኙነት ማለት ነው። ምን አይነት ኢንተራክሽን አለው፣ እንዴት ነው አካባቢውን ኢንተራክት የሚያደርገው ምናምን ነገር የሚሉትን ያስላል። አንዱ ከአንዱ ጋር ያለውን በቃ ኮዝና ኢፌክቱን ምናምን ነገር ሪሌሽናቸውን ዲስክራይብ ያደርግልናል ማለት ነው። the condition of the lower part of the atmosphere and the subsequent weathering climate። የአትሞስፌር ላይ ያለውን ክላይሜት ዲስትሪቢዩሽን ኤክስፕሌን ያደርግልናል። አሁን ለምሳሌ ያጠናል ጂኦግራፊ። ዲዘርት ካልን ሞቃታማ ቦታ ነው፣ በረሃ ቦታ ነው። ሶ ይህን ዲፋይን ያደርግናል። ቀዝቃዛ ቦታዎች ደግሞ እንደ አርክቲክ ያሉ
በቃ ሲሆኑ ፕሌሶችን ስለነዛም ይዳስልናል ማለት ነው። እነዛ ሰዎች እንዴት ይኖራሉ የሚለውን ነገር እንዴት አካባቢያቸውን ወይም ኢንቫይሮንመንታቸውን አዳፕት ያደርጋሉ፣ ኢኮኖሚ አክቲቪቲያቸው ምን ሊመስል ይችላል ምናምን የሚሉትን ነገሮች ይዳስልናል። ማቴሪያል ዛት ሜክ አፕ ኦፍ እርስ መሬት ከምን እንደተሰራች ይዳስልናል። ያው መሬት ከምን ሰራች የሚለውን ነገር ኢለመንቶቹን አሁን ለምሳሌ መሬት 3 ክፍል አለው አይደል? ክረስት፣ ማንትል የተባለ እነዚህ ነገሮች ያብራራልናል። ከምን አይነት ሮኮች እንደተሰሩ፣ ምን አይነት ኤሌመንቶች ምናምን ነገር እንደያዙ፣ ምን አይነት ፕሮፐርቲ እንዳላቸው ይገልጽልናል ማለት ነው። the major economic activity of human and the impact on the environment የሰው ልጅ የሚከተሉትን የተለያየ አይነት ኢኮኖሚክ አክቲቪቲዎችን ይገልጽልናል ማለት ነው። ኖርማል ቅድም እንዳለው የሰው ልጅ ከኢንቫይሮንመንቱ ጋር ምን ኢንተራክሽን አለው ካለን እነዚህ ነገሮችም አንድ ላይ ይዝላል ማለት ነው። ኢኮኖሚ አክቲቪቲ የሰው ልጅ ካለበት አካባቢ አንጻር ነው። ኢኮኖሚው አክቲቪቲዎቹ ፕራክቲስ የሚሆኑት ካለበት ቦታ አንጻር ነው። አሁን ለምሳሌ ጥሩ አፈር ያለበት ቦታ፣ ለእርሻ የሚመች ቦታ ላይ እዛ ቦታ ላይ መቼም ማይኒንግ አያደርጉም ሰዎች፣ ኖርማል እርሻ ነው የሚጠቀሙት። እንደዚህ አይነት አዳፕቴሽኖችን ያሉበትን ቦታ በመለየት ይዳስልናል ማለት ነው። ቀጣይ ብራንች ኦፍ ጂኦግራፊ እንመለከታለን።